ዩኬ ስደተኞችን ልትወስድ ነው ወይ? እውነት ነው ወይ? ይሄ እንግዲህ ከቅርብ ጊዜ ወዲህ አዲስ ሪፎርም ልታደርግ ነው ዩኬ ስደተኞችን ልትወስድ ነው ምናምን እየተባለ ቲክቶክ ላይም ዩቲዩብ ላይም ቪዲዮዎች እየተሰሩ ምናምን እያየሁ ነው። ይሄ ምን ያህል ትክክል ነው? ማለት ሁሉንም ሬፊጂ እንደሚወስዱ አይነት አድርገው ነው ሰዎች ቪዲዮ እየሰሩ ያሉትና ትንሽ ግራ ስለገባኝ ቼክ ለማድረግ ሞክሬ ነበር። እንደዚህ አይነት አሳሰብ ያላችሁ ሰዎች ካላችሁ ፕሊስ አቁሙ። ሁሉንም ሬፊጂ አይደለም፣ የራሱ መስፈርት አለው፣ የራሱ ክራይቴሪያ አለው። ክራይቴሪያውም ጥብቅ ነው። ስለዚህ ሪፎርሙ ለኤሊጂብል ለሆኑ ሰዎች አው ይጠቅማል። ከዛ ውጪ ግን በሊቢያ ለሚሄደው ወገኔ ይጠቅማል ብዬ አላስብም። በባህር ዩኬ የምትገቡ ሰዎች ይጠቅማቸዋል ብዬ አላስብም። ይሄ ብዙ ሰው በእንደዛ ስለሚሄድ ምክንያቱም አራት ሪፎርሞችን ያስተዋወቁት። የመጀመሪያው ኮሚኒቲ ስፖንሰርሺፕ ነው። ካናዳ እንደምታደርገው ሰዎች በግሩፕ ሆነው ስፖንሰር ያደርጓችኋል። እዛ ቤተሰብ ምናምን የሚያውቃችሁ ዘመድ አዝማድ ምናምን ሊኖራችሁ ይገባል። ስለዚህ ፎርማሊቲ አለው የራሱ። ሁለተኛው ዩኒቨርሲቲ ሬፊጂ ሩት ነው። ዩኒቨርሲቲዎች በትምህርት ፓዝዌይ በትምህርት የምታሟሉ ከሆነ በትምህርት እነሱ ስፖንሰር አድርገው ይወስዷችኋል። ልክ እንደ ስኮላርሺፕ ማለት ነው። ምንድነው ያን ያህል የተለየው ነገር ለኔ ክሊር አይደለም። ምክንያቱም ማሟላት አለባችሁ የትምህርት መስፈርቱን። አሁንም ብታሟሉ እኮ ስኮላርሺፕ አግኝታችሁ መሄድ ትችላላችሁ፣ ኦር ደግሞ ከፍላችሁ መሄድ ትችላላችሁ ካሟላችሁ። ብዙ ሰው ስለማያሟላ አይደል እንዴ በማይሆን መንገድ የሚሄድብን። ስለዚህ ምንድነው ልዩነቱ? እኔ ያን ያህልም እንትኑ አልታየኝም። ምክንያቱም የሚለው ምንድነው ዩኒቨርሲቲስ would select and support eligible ነው የሚለው። eligible refugees በትምህርት ፓዝዌይ ትምህርቱ ያላቸው ብቁ የሆኑትን ነው የሚወስዱት ይላል። ሶስተኛው ሬፊጂ ወርክ ስፖንሰርሺፕ ነው። ይሄ ደግሞ ድርጅቶች ዩኬ ውስጥ ያለ የስራ ስኪል እጥረት ጋፕ ያለበትን ለይተው በሱ ይወስዳሉ ነው። አሁንም እኮ አለ እኮ እንደዛ። ስራ ካገኛችሁ አሁንስ መሄድ ትችሉ የለ እንዴ? እንግዲህ ዲቴል ዝርዝሩ ሲወጣ እናየዋለን። አሁን ባወሩት ነገር ግን ለኔ ያን ያህል እንትን አልሆነልኝም። አራተኛውና የመጨረሻው ዩኬ ሪሰትልመንት ሺም ነው። ይሄ አሁንም ያለ ነው በዩኤንኤችሲአር ምናምንና በተለያዩ ድርጅቶች ያው ሪሎኬት የምትደረጉ ማለት ነው። ይሄ አሁንም ያለ ነው፣ የሚሰራ ነው፣ የትኛውም ሀገራት ላይ ያለ ነገር ነው። ስለዚህ ምንድነው የተለየው ነገር? ለሚያሟሉት ማሟላት እየቻሉ አቅሙ ለሌላቸው ሰዎች ኢትዮጵያ ላይ ላሉ፣ ኤርትራ ላይ ላሉ እንደዚህ አይነት ሰዎች ይጠቅማል። ከዛ ውጪ ግን ሜጆሪቲው እኮ የኛ ህዝብ በማይሆን መንገድ ነው እየገባ ያለው አይደል? ለነሱ ይሆናል ወይ? እስኪ ግቡና በደንብ ቼክ አድርጉትና ራሳችሁ መርምራችሁ እንትን በሉት። ለኔ ግን that much አሁን ሰው እየመሰለው ያለው ምንድነው ስደተኞቹ በሙሉ የምትወስድ ፈረንሳይ ጫካ ውስጥ ያለውን ሰው በሙሉ የምትቀበል አይነት ነገር አድርጎ ነው እየወሰደው ነው ያለውና እኔ በተረዳሁት ልክ እንደዚህ ነው የተረዳሁት። ገብታችሁ ደግሞ እናንተ እስኪ በደንብ እንትን በሉትና ምናልባት ቪዲዮዎችን ስንሰራ የፎልስ ሆፕ ባንሰጥ ትክክለኛውን ነገር እየነገርን ቢሆን መልካም ነው ብዬ አስባለሁ። ያው ለሞቀስ አይደለም፣ ጀስት ግን እኔ ራሱ ሳያቸው ቪዲዮዎቹን ትንሽ ግራ ስለገባኝ ነውና በአጠቃላይ ይሄ ሪፎርም እንደዚህ ነው። እንግዲህ ስራ ላይ ሲገባ በደንብ በዝርዝር ነው ያዋለን። ያን ጊዜ ምናልባት በደንብ እናወራበታለን ብዬ አስባለሁ።